እሺ ቋጠሯችን በግማሽ ተሰክቷል። በግማሽ አቻ ሰከንድ አፍ አቻ አርጉ ቤልጂየሞች ማለት ግን ቋጠርኩባቸውም አልቋጠርኩባቸውም ለግብጽ ክሬዲት መስጠት ፈልጋለሁ ነው ማለት ገባህ አይደል? አንድ እኩል ከሆነ በኋላ ራሱ አላፈገፈጉም ለማሸነፍ ቤልጂየምን ለማሸነፍ ነው የጮቱት። ለዚህ ደግሞ ሊደነቁ ይገባል። ግን ያው አይደል ወደድንም ጠላንም ቋጥረን ግብጽን መጣል አለብን። ይሄን እኮ ማስረዳት ራሱ አይጠበቅብኝም። ሳውዝ አፍሪካ ላይ ለምን እንደምንቋጥር ጫውታ ሲደርስ ምናልባት አስረዳችኋለሁ። ግብጽ ላይ ግን ማስረዳት አለብኝ እንደ ኢትዮጵያዊ ውሃ አትጠጣ የሚለኝን ጀማማ ነው ዋንጫ ልመኝለት ትቀልዳለህ እንደ ገባህ አይደል? ክሬዲት ሰጣችኋለሁ። ሰከንድ አብዛኛው እንደውም ቻንስ የተፈጠረው ብዙ ቻንስ አልተፈጠረም ሙሉ ጌሙ ላይ ግን አብዛኛው ቻንስ እንደውም የተፈጠረው የተናነቁት እንደውም ሰከንድ አፍ ላይ ነው። ፈርስት አፍ ዴድ ጌም ብቻ ነበር መከላከልና ካውንተር አታክ አንድ ጎል ተሳካላቸው። ሰከንድ አፍ ደግሞ ሉካኩ ምናምን ነገር ወደ ኦንጎል ነው የተመዘገበው። ግን ይመችሽ ቤልጂየም ይመችሽ። አንድ ኩል በቂ አይደለም አቅለመና ምን እሺ ነው ጠላቶቻችን እንዳለ ነጥብ ያነሱ እኮ ነው ጠላቶቻችን ነጥብ እኛ ተወዳድረን መቼ ነው ነጥብ የሚቋጠርብን ገባርለ እኛ አፍሪካ ዋንጫ ዓለም ዋንጫ ምናምን ተጫውተን ማለት ነው በእናታችሁ ይቋጠርብን ዴ አረበናት ወይኔ ግብጽን ክሬዲት ሰጥሻለሁ ግን ትወድቂያለሽ ከግሩፕ ስቴጅ አታልፊም በግድ ነው በቃ በግድ ነው የምትወድቂው ዘንድሮ ግን ጀማው አፍሪካኖቹ የሆነ ነገር ሊፈጥሩ ነው መሰለኝ አልጣሙኝም እያያችሁን የአፍሪካ ቡድኖች ያላቸውን የጥራት ደረጃ ከአውሮፓዎቹ ጋር በስርዓቱ ጫማ እየተለካኩ ነው ጀማው በአግባቡ ይወላችሁ ኮትዲቫር አሸንፋለች ኬፕ ቨርዲ ዛሬ ምን እንዳረገቻት ስፔን አይታችኋል ግብጽ የምታሸንፈውን ጫውታ እንግዲህ ሉካኮ ተቀይሮ ገብቶ ባስቆጠረባት ጎል አቾጣኝ እንደዛም ቢሆን ግን በጣም ምርጥ ግብጽ ነው የተመለከቱት ነው ምሪ ነው ማለት እኔ ግብጽ ያን ያህል እኔም ደግባ ምናምን አይደለ ያ በቃ እኔ ስፔስ ፈልጊ ምናምን ምላት አይነት ቲም ነች ገብቷል አይደለ ከማንም ጋር በተጫወተ ተደግፋታል የሚል ሐሳብ የለኝም ግብጽ ለመናገር ግን ዛሬ ከቤልጂየም ጋር ጫማ የተለካካችበት ጥራቷን ያሳየችበት መንገድ በጣም አስገርሞኛል ጃማው ያን ያህል ዲፈረንስ ያላቸው ቲሞችን እንዳልሆኑ ነው ያዩት እንደውም የተሻለ ቲም ግብጽ እንደሆነ ነው የተረዳውበትና እስካሁን በመጣንበት ሂደት ላይ ዘንድሮ የዓለም ዋንጫው ላይ ማለት ነው የአፍሪካ ሀገራት ከሌላ ጊዜ በተሻለ የሆነ ደረጃ ላይ ደርሰው ልንመለከታቸው እንችላለን የምሬ ነው ምላችሁ ለማንኛውም ሉካኩ ገና እንደገባ ፈረስቶቻቹን ጎል ማድረግ ችሏል አንድ ለአንድ በሆነ ውጤት ጫውታው ተጠናቋል ለአፍሪካ ቡድኖች ግን በደንብ ትኩረት ሰጥተን ማየት ያለብን ውድድር ይመስለኛል እያስገረሙኝ ነው ጀም እያስገረሙኝ ማለት ይመቻሉ አንተ ግብጽ ጥንቆላ ከባድ ነው አንተ በስመአብ ወለንፈስ ቅዱስ አንተ እንዴ ግብጽ እኔ ዘንድሮ ግን ዓለም ዋንጫው ምንድነው ሊያስመለክቱን የፈለጉት በሰማም ጫና ደሞ እኔ ጥያቄ አለኝ ለምንድነው ሁሉም ጨዋታዎች አቻ እያለቁ ያሉት ከትናንትም ነው እየቀጠለ ነው አቻ እዲ ሉካኩ ተቀይሮ ከገባ 22 ሰከንዳት ብቻ ነው የፈጀበት ተቀይሮ ገባ አስቆጠረላቸው አታሹ ላይ አስቆጠረው ግን እነሱ ግብጽ ያስቆጠረችው ግብ ተው ደነገጥኩኝ እኔ ሳይው ራሱ ጭራሽ ሉካኩ ማግብተው ግብጽ ሲያጠቃ ነበር የሚገርም አጥቃት ስራ በቃ ተመጣጣኝ የሆነ ጨዋታ ታውቃላችሁ 3-3 ይመስለኛል ሹቱን ታርጌት ራሱ ያላቸው የሚገርም ጨዋታ ነው ያስመለከቱን ዴብሩይና አተሪ ያረጅም አንበሳ ያረጅም እንዴ እዲ ብሬን ፎርም ነው ታሳየው እግዚአብሔር እኔ ያቺ ራሱ ቅጣት መጥቷ እንድትገባ እንዴት ቋጥር እንደነበር አንግል ይመታል ግን የተሳሳቱ ስህተት ማለት ነው ሉካኩን አስገብቶ ዴብሩይና ዶኩን አስወጣ መውጣት አልነበረባቸው እሺ ምናልባት ዴብሩይና ደክሞ ሊሆን ይችላል ግን ዶኩን ማስወጣት ትንሽ ምናልባት ማግባት ይችሉ ነበር ካውንተር ላይ ምናምን ነገር አይ የሚገርምና ተመጣጣኝ ሆነ ጨዋታ ነው የተመለከተው ይሄንን እንኳን አረ ለኬዲቢ ስትሉ አረ ዘንድሮ የአፍሪካ ቡድን ምን አይነት ሴጣን የሆነ የአፍሪካ ቡድን ያለው ወይ ነጥብ ይዞ ይወጣል ወይ በቃ አሸንፎ ይወጣል ማለት ነው ለኬዲቢ ስትሉ ብታሸንፉ ምን አለ ቤልጂየም ዴብሩይን የገጨበት አንግል በየአራ አግብተሽዋል እኮ ምን አለ ቢያገባው አረ ዴብሩይን እግዚአብሔርን ጨዋታው በእጅ ወርወረ ፓስታ ተሰለጠቃለ የእግሩን ለምንድነው አልቶ በእግሩማ ይለያል ዶኩ ደግሞ ኳስ ልቀቅ አረ ኳሱን ልቀቀው በኢየሱስ ምርጥ ሰው እኮ ነው ግን ኳስ ልቀቅ 20 ፋውል ይሆናል የተሰራበት ዛሬ ብቻ ማለት ትሮሳርድ በመቤቴ አንቺ እንዴት ይሻለሽ እንዴ እሱ ነበር ሲያስደስተኝ የነበረው ዛዚው ረበስ የሚያረጋቸው ፓሶች ምናምን ይሄ ሰውዬ ማለት ነው ኮርቷ ላይ እንዴ ምን አይነት ጎል እንዳገባበት ገብታችሁት አርሙሽ ራሱ ሲያስቸግራቸው ነበር ሳላ አሲስት አድርጓል ለቤልጂየም ደግሞ ማለት ነው ሉካኩ ተቀይሮ ገብቶ 1 ደቂቃ ሳይሞላው አገባ አላገባም ግን እሱ ነው ለጎሉ ትልቁ ምክንያት የሆነው ተንሸራቶ ወረደ ምናን ግን ኦንጎል ነው ኢማጂን ወርልድ ካፕ ጌም ላይ ተቀይራችሁ ገብታችሁ 1 ደቂቃ ሳይሞላ በእናንተ አስተዋጽኦ ጎል ሲገባ አይነት ጎል ነው ያገባው ቢስሚላህ ኢማም አሹር አብዱልጋኒ የሚባል ሰውዬ ነው 28 ዓመት ተጫዋች ነው አልሃሊ ነው የሚጫወተው እዛው ኢጂፕት ማለት ነውና ያበደ ጎል ነው ቤልጂየም ላይ ያገባው ስፔን ከኬቨርዲ ብዙ አላየሁትም ጨዋታውን ግን ኬቨርዲዎች ይመቻቸው አፍሪካዎች ነው የምንቋጠሩ ዘንድሮ ማለት ነው ለኢጂፕት ይቋጠር ወይስ ለቤልጂየም
አይ ዶንት ኖ ግን ይመቻው። በቃ ያበደ ጎል ያገባው ወርልድ ካፕ ላይ ካየናቸው እስካሁን ካየናቸው ምርጥ ጎሎች ውስጥ አንዱ ነው የሚሆነው። ኳሱን ያየን ነው ለማለት ነው። ጊዜው የአፍሪካ ነው። ጊዜው በቃ እግዚአብሔርን የአፍሪካ ነው። አሁን በአሁኑ ሰዓት አፍሪካዎች ማለት ነው የትኛውም የአውሮፓን ቲም በቃ አንገት ለአንገት መተናነቅ የሚችሉበት ሰዓት ነው እና እንዳለ የሄዱት የአፍሪካ ቲሞች የሚገርም ፐርፎርማንስ እያሳዩ ነው። ይህ ግብጽ ያው ራሷን እንደ አፍሪካን ባቆጥር ወደደችም ጠላችም አፍሪካን ወክላን ሄደችው። ሌሎቹ የሚያበዱ ናቸው። በዚህ ወርልድ ካፕ አንድ ቲም ቢያንስ የሆነ ሩቅ ይሄዳል ብዬ አስባለሁ። ቤልጂየም ግን በቃ በዛ ጎልደን ጀነሬሽን በነ ኤደን ሃዛርድ ያልበላች አሁን ምንም አታመጣም። እነ ኬቨን ዴብሮይና እነ ቴልማንስ እነ ኮርቷን ቢኖሩ ግን ምንም የትም የምትደርስ ቲም አትመስለኝም። ኮፒ ሊንክ ሪፖርት ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ መቻል ይላል። እኔ ዘንድሮ ዓለም ዋንጫው ላይ ለቀልድ የመጣ የለም። ግብጽ ማን ይሄ ኢማም ሽሩር የሚባለው ሰው ምን አይነት ጎል ነው ያገባው? በሱ ጎል ብቻ እኮ ግብጽ የሆነ ገባ የአፍሪካ ቲም ስትሆን 90 ደቂቃ ቴምፖ የመጠበቁ ነገር የለም እንጂ በሱ ጎል ብቻ 3 ነጥቧን ይዛ ትወጣ ነበር። ዛሬ ቤልጂየም እንደምንም ብላ ሉካኩን ቀይራ ገባች በኋላ ጫና ፈጥራ አንድ ጎሏን አገኘች ማለት ይሄ ቲም ዲፌንሱ የተመታ ነው። ግን የመጀመሪያ ጨዋታ ሜጀር አታረገውም ዓለም ዋንጫ ላይ እየሄደች ከዚህ ግሩፕ ግን ኒውዚላንድና ኢራቅ ወዳቂ መስሉኛል። ምናልባት ይሄ የኢራቅ ቲም አስተባባኝ አይደለም። ያው ግብጽን ይዟት ሊሄድ ይችላል። ግብጽ የመጀመሪያ ጨዋታ ላይ እንዲኮር ቀጣይ ጨዋታ ላይ የተመታ ፐርፎርማንስ ልታሳይ ትችላለች። መታብራት አይነት ቲም አይደለችም እና ዛሬ ያየነው ግብጽ ግን ያሳይ እና የዚህ ሾሮር የሚባለው በረኛ አንተ ሴቭ ያደረግ የለ እንዴ? ኮርቷ ዘንድሮ በረኞቹ ሁላ ይለያሉ ነው ምን ኮርቷ የሚገራርም ሴቭ እንጂ ግብጽ ሁላ ሁለተኛ ሶስተኛ ጎል ምናምን አሪፍ ሙከራዎች ነበሩ። ኤኒዌይስ ከዚህ ግሩፕ ኢራቅና ኒውዚላንድ የሚወርቁ ይመስለኛል። ኒውዚላንድ ትወርቃለች። ኢራቅ ነች። ኢራቅ ወይስ ግብጽ? ሐሳባችሁ ኮሜንት ላይ ጻፉ። እውነት ፌር አይደለም። ግብጽ ይሄ ነጥብ አይገባትም። 3 ነጥብ ይገባት ነበር። አብዛኛው ሰው እኮ ቋጥሯል ግብጽ ላይ ምናምን፣ ነገር ግን በእግር ኳስ ስታስበው ፌር አይደለም። በጣም በልጠዋል በሁሉም ነገር። ዘይወር በጣም ቦልድ በቃ ከምነግራችሁ በላይ ማርሙሽ በጣም ምርጥ ነበር። ሉካኩ እኮ እዛ ጋር በቃ ድንገት ተቀይሮ ገብቶ ምን ኦንጎል እኮ ነው በቃ እሱ ስላለ ብቻ የሆነ ነገር ተፈጥሮ ነው ጎል የገባው እንጂ ይሄን ያክል ኧረ በስመ አብ ፌር ነው። ተመልከቱ፣ ስታቱ ተመልከቱ። ግብጽ ኧረ ፌር አይደለም በእውነት በቃ እግር ኳስ ሌላ ነገር ነው። ይሄ ደግሞ ፖለቲካ ወር ደግሞ ሌላ ምን ጠላት ምናምን ልክ ናችሁ፣ ግን መቋጠራን እኔ እንደ እግር ኳስ ሳስብ ግብጽ 3 ነጥብ በጣም ዲዘርቭ ያደርጉ ነው። እንደ እግር ኳስ ማለት በደንብ ቁጭ ብዬ ስላየው ጨዋታው ማለት ነው። ብዙ ኳስ ነው የሳቱት በእውነት። ግን የአፍሪካ ቶርናመንት እውነት በቃ በጣም ቀልድ። የአፍሪካ ዋንጫ ከዚህ በኋላ እንደ ቀልድ ሲጀመር ጋፑ እየጠበበ መጥቷል በጣም ማለት ነው። በእውነት ነው የምላችሁ። በግብጽና ቤልጂየም ጨዋታ መካከል እኔን ከጨዋታው በላይ ያዝናናኝ ሞመንት የኛው ሞመንት ነበር። በጣም ነበር ያሳቀኝ ማለት ነው። እንደምትመለከቱት የግብጽ አሰልጣኝ ማለት ነው ዳኛው ልክ ያቺ የተሰራችው ፎል ፔናልቲ አይ ቲንክ ከቦክስ ውጭ ስለሆነ መሰለኝ ፔናልቲ ያልሰጠውና ልክ ያስረዳበት ወይ ግን ያልተለመደና ስይ ነበር። በዚህ መልኩ ዳኛውን አቆ ምናምን ለማስረዳት ሲሞክር ዳኛው ወደዚህ ይልል ምናምን ብሎ ሲገፈታተረው ነበር። እኔ ላስይ ነበር። ከዛ ባለፈ ምንድነው ዓለም ዋንጫ የተሸናነፋችሁ የሞሮኮና እንትን ብራዚል ጨዋታ አቻ፣ ስፔን አቻ፣ አሁን ደግሞ አቻ፣ ኔዘርላንድ ትላንት አቻ። ምንድነው እየተሸናነፋችሁ እንጂ ዳንጀታችንን እንበላችሁት። ከዛ ባለፈ ያበደ ጨዋታ ነበር የግብጽና የቤልጂየም ጨዋታ። በተለይ ሰከንድ ሃፍ በጣም ያበደ ጨዋታ ነበረ። ግብጾች ግን እንዴት ነው የአፍሪካ ሀገሮች ዘንድሮ ዓለም ዋንጫ ላይ በደም ሼን እያደረጉ ነው። ይሁን አላር ገና ጅማሩ ላይ ብንሆንም ጥሩ ነገር ሞሮኮ ኬፕ ቨርዲ ዛሬ ጭራሽ ሆነ አንኤክስፔክትድ። ግብጽ ደግሞ እንደምትመለከቷት በዛሬው ጨዋታ ማለት ኢቭን እድሎችን በመጠቀም ዙሪያ ግብጾች የተሻሉ ነበር ብዬ ነው ማስበው። እንደ ቡድን ሲከላከሉ ሲያጠቁ ኦርጋናይዝ የሆነ ቲም ነው ብዬ ነው ማስበው ግብጽና በጣም ጸዴ ጨዋታ ነበር። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ቤልጂየም ግን እኔ እንጃ በጣም የሚያስፈራ ቡድን ነው። ጤጣናችሁ እንዳለ ምናምን ተጫዋቾች እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ መሻሹ ጄማንደር አፍሪካውያን አልተቻለም ጋይስ፣ ቅውጥ እያደረገ ነው። በእርግጥ መጀመሪያ ላይ ሳውዝ አፍሪካና ቱኒዚያ ተለጥልጠዋል። ከዛ በኋላ እስኪ ተመልከቷቸው። ኮት ዲቫር ኢኳዶርን ልጥልጥ፣ ቤልጂየም ጋር ተመልከት፣ ግብጽ አንድ እኩል፣ ብራዚል ጋር ሞሮኮ ምናምን እኩል፣ ስፔንን ኬፕ ቨርዲ እኩል ተገዳድረው ምናምን አንዳንዶቹ በጥሩ መከላከልና ኬፕ ቨርዲ ምናምን ጸድ የሆነ ነገር እያስመለከቱ ነው አፍሪካን። ዛሬ ደግሞ ቤልጂየም ከኢጂፕት ጋር የሚገርም ጎል አውትሳይድ አስቆጥራ ከዛ በኋላ ሉካኩ ገብቶ ምናምን ታግሏቸውም ቢሆን አንድ ጎል በኦንጎል ተቆጥሮ ምናምን አንድ እኩል ወጣለች ማለት ነው። ቅውጥ እያደረግን ነው አፍሪካን በዚህ አካሄዳችን ማለት ነው። የሆነ ሰርፕራይዝ የአፍሪካ ቲም ልንመለከት እንችላለን ከሞሮኮ በተሻለ ከፍ ብሎ የሚሄድ ማለት ነው። ለትም ከሰሚ ፋይናል ወደ ሌላ ነገር ልንመለከት እንችላለን። ኧረ ዋንጫ የምንጠብቅ መሰል ጎበዜ ከአፍሪካውያን ያው እኛ ሳይሆን እነሱ ካልሸመጠጡን አፍሪካ ብንል ይሻለናል። አያዋጣንም አፍሪካውያን አለ ማለት ነው በራሱ።
ለማንኛውም አዲሱ አካውንታችን ስለሆነ ፎሎ ማድረግ እንዳይረሳ። ይመቻችሁ። ቤልጅየም 1 ግብፅ 1 ተጠናቋል። እንግዲህ ወሰን ያለ ጨዋታ ነበር። ታክቲካሊ በጣም ያዝ የተደረገ ጨዋታ ነበር። ዲፌንሲቭ ሁለቱም አሪፍ ነበሩ ከምታስቡት በላይ ጎል ቢቆጠርበትም ዲፌንሲቭ ሁለቱም የተመለከቱት ነገር አሪፍ ነገር የተመለከቱት በሁለቱም ዙሪያ ስፔስ ይተዋሉ። ግን እርስ በርስ ደግሞ አታካቸውም ኤዲት የሚባል አይነት ሳልሆነ ሲጠቀሙት አላየውም። በዚህም ሆነ በዛም ዛሬ ትንሽ ዴብሮይንና ዶኩ ራሱ ደከም ያሉበት ቀን ነበር። ቤልጅየም ጋር ፍሪክ አግኝቶ አሪፍ መጥቶ ነበር። ያቺ ኳስ በተገባለት እንደው ፖስት ባይገጭ ኖሮ አሪፍ ነበር። ዴብሮይና አሪፍ ስራ መስራት ችሎ ነበር። ግን ኦቨርሎድ ያደረጓቸው ነበር። ክሊርሊ ቤልጂየም ጋር በቃ ችግሩ ማንዱን አውቆት ነበር። ዴብሮይና እና ዶኩን በተለይ ኳሱ ላይ በቃ ምንም ክሬት እንዳያደርጉ ለማድረግ ነበር። ትሮሳርድ ደግሞ የሚፈልግባት ያቺ ቦክሷ ጫፍ አካባቢ ኳሱን እንዳያገኘው ፈጽሞ ግብጾች በደንብ የሚገርም እንቅስቃሴ ማድረግ ችሎ ነበር። ቻርልስ ዲክላተር ደግሞ ትንሽ ኮምፎርታብል የሆነ ራሱ አይመስልም ነበር ፎርስ ታይም ላይ ግን ሲጮት ነበር። በአቅሙ በደንብ ሞክሯል ብዬ አስባለሁ። ግን ሉካኩ አስፈላጊ ነው ያቺ 9 ቁጥር ላይ ግን በምርጫ ዙሪያ ቤልጂየም በተለይ ሩዲ ጋርሲያ ያናደድከኝ ፓርት ማለት ነው። አልናስርም ድሮን ታናደኝ ነበረ። ከዛ ማልፈ ናፖሊ ሜዳል ብቻ ቶ አንተ ምታናደኝ ቅያሪ አለ ዲጎ ሞሬራ አለ ዶዲ ሉኮባክ አለ እንደዚህ አይነት ተጫዋቾች ባሉበት መቀየር የቻልክ ሪዞርት ወሬ ላደረግ ቦታ ሪዞርት ታረግ ሳይ በጣም አዘንኩኝ። ቶማስ ሙኒ አሪፍ ነበር ክሮስ ያስገባው ያው ሉካኩ ያስቆጠራት ጎል ላይ ኦን ጎል አክቹሊ የተቆጠረው ሃኒን ያገኘው ግን ሉካኩ 2 ሰከንድ ነበር የፈጀበት ጨዋታውን ለመቀየር። ግን ከዛ ውጪ እነ ዲጎ ሞሬራና ሴል ሜከርስ ራሱ አሁን ጭቅላት ላይ መጣ ሴል ሜከርስ ራሱ ቤንች ላይ ነበራል። ጨዋታ ቀያሪ ተጫዋች ናቸውና አስገብተህ ብትሞክራቸው ፒስ ነበር ብዬ ነው ማስበው። ያ አዝኝበታለሁ እኔ የቀየረበት መንገድ ብዙ አልተመቸኝም። ከዛ ውጪ ግን ያ ሉካኩ ሴቪየር ሆኖላቸዋል ቤልጂየም ማለት ይቻላል። ዛሬ ዶኩን ትንሽ ትሪፕል አፕ ደብል አፕ እያደረጉ አዝገውታል። ትሮሳርድ ደግሞ ኳስ ጭራሽ እንዳይደርስ ኦልሞስት ለማድረግ ነው የሞከሩ ያሉት። ፋይናል ሰርድ እንደነገርኳችሁ ተሽራይኑን ሀግ እንዲያረካርከው ጥግ ላይ ካራከው ትሮሳርድ ኢንኢፌክቲቭ ስለሚሆን ማለት ነው። ግን ደግሞ ዶኩንስ እንዴት ሲያደርጉ ነበር? ጥግ ላይ ኦቨርሎድ ያደርጉታል፣ መሀል ላይ ኦቨርሎድ ብቻ ምንም ስፔስ አይሰጧቸውም። በአጠቃላይ ይመቻቸው። ግብጽ በተለይ ክሬዲት ሊሰጠው ይገባል በዚህ የመጣ እና ያ የሚገርም ዲፌንሲቭ ዲስፕሌይ ከሁለቱም የተመለከተ ነው። የግብጽ ራሱ ጎል የመጣው ስፔስ ሰጥቷቸው አንድ ቢገመድሉ ከርቀት የተመታ ኳስ ነው የገባው እንጂ ከቅርብ ያው ኮርቷ ነው ጭራሽ በረኛ ላይ የሚያሉ ታውቁታላችሁ። ያ የቤልጂየም ግን ጀነሬሽን ኦልሞስት በቃ እንደተጠናቀቀ ያስታውቃል። ዴብሮይና ሲወጣ ኮርቷ ሲወጣ ሉካኩም ጫፍ ላይ እየደረሰ ነው። ሜቢ ጀሬሚ ዶኩ ነገር ጎቶ ካልወሰዳቸው ትሮሳርድም እድሜ ሄዷል። አንድ ዓለም ዋንጫ ይደግማል ብዬ አስባለሁ። ኤኒዌይስ ግን ያ ቤልጂየም ሄድ እያለባቸው ምናልባት ዮሐን ባካዮኮ ዲጎ ሞሬራ እነዚህ የመሳሰሉ ተጫዋቾች ብድግ ማለት የሚችሉ ከሆነ እስቲ በጊዜ ሂደት እናያለን። ቴሌማንስም አሪፍ ጨዋታ አሳልፏል ብዬ አስባለሁ። አማዱናና ትንሽ ደስ አላለኝ ነበር የሱ ፐርፎርማንስ። ያ ቤልጂየም ከግብጽ 1-1 ተጠናቋል። የዚህ ግሩፕ ራሱ ኢንተረስቲንግ ቢሆን ይመስላል። እንግዲህ ቤልጂየሞች በቀላሉ የሚያልፉ አይመስልም ማለት ነው። ግብጽ እንግዲህ ክሬዲቱ ሰጥተናቸዋል። ያ ቀጣይ እስክንገናኝ ድረስ ዓለም ዋንጫ እንዳንጣሱ አክሱ መጫና ድረስ ሀሳባችሁ ኮሜንት አስቀምጡ። ኮፒ ሊንክ ማድረግ እንዳይረሳ። ይመቻችሁ። ወይኔ ጋይስ ሉካኩ መላጣ የሆነ ዝንጀሮ የሆነ ሰውዬ ገብቶ እንዲህ ሽነካ አረጋት ኦንጎል ምናምን ተነካካች ገባች። አቻ ወጣ ነው ኖርሜክስ we are Egyptian እኛ ኢጂፕሽያን ነን። እኛ ሞሳላዎች ነን። we are ሞሳላ የሊቨርፑል ደጋፊ እኔ ከጨለማ ወደ ብርሃን የቀየረኝ ሳላ ስለሆነ የሳላ ደጋፊ ነኝ። የግብጽ ደጋፊ ነኝ። መብቴ ነው። እናቴ ነው ምሪ ነው። ተቀይሮ በገባ በ23 ሰከንድ ግን ኦንጎል ተባለ። ግብጽ ከቤልጂየም 1-1 ተጠናቀቀ። ድንቅ ፉክክር፣ ቆንጆ ጎል ተመልክተናል። ግብጽም ቤልጂየምም ግን ብዙም ተመጣጣኝ ቡድኖች ናቸው። ቤልጂየም ያበቃችበት አመት ትመስላለች። አጨዋወቷ ምናምን ብዙም ደስ አይልም። የትም የማይደርስ ቲም ነው ያላት ቤልጂየም። ለማንኛውም አፍሪካዊቷ ሀገር ግብጽ 1 ነጥብ አግኝታለች ከቤልጂየም። ቤልጂየም 1 ግብጽ 1 ጨዋታው ተጠናቋል። የዓለም ዋንጫ ያው ሌሊት ይቀጥላል። ሌሊት ጨዋታዎች ያው ኢራን አላት ከኒውዚላንድ፣ ከዛ ሳውዲ ደግሞ ከኡሩጓይ ነው ያላት። ሌሊት ነው እንግዲህ የዛሬዎቹ የሌሊቶቹ ብዙም ደስ የሚሉ አይመስልም። እስኪ እናስብበታለን። ለማንኛውም ለአዳዲስና ፈጣን መረጃዎች ፕላስ ምንቷ መንካት እንዳትረሱ። ቴሌግራም ኤምጂኤስ ስፖርት ኒውስ ባዮ ላይ ሊንክ አለ። ጠቅ እያደረጋችሁ ተቀላቀሉ። ይመሻል። አቡዬ ሮአማ ላይ ማለት ነው ግብጽም ትካተት ወይ ውሃ እንዳይደርሳቸው ማድረግ አለብን ወይ ከወረድ ካፍ ማባረር አለብን። አቻ ራሱ የወጡት የኛ ጥፋት ነው። ጭራሽ እንደዚህ ልባቸው እኔ ትሮሳርድና ያለው ብዬ ገብቼ ወይኔ ቤልጂየም ከግብጽ የአራዳ ልጆች ያበደ ጨዋታ ነው። ጸዴ እግር ኳስ ነው የተመለከትነው። ጸዴ እግር ኳስ የገቡ ጎሎች ስላል
በተለይ የግብጽ የመጀመሪያው ጎል በጣም ያበደ ነበረ እና ደግሞ ፈርስት ሃፍ ግብጽ በቃ ጽድት ያለ ጨዋታ ነው የሚጫወቱት። የሆነ ከዚህ በላይ ርቀት እንደሚጓዙ ጠብቃለሁ። በጣም አሪፍ ናቸው። ቲሙ በጣም አሪፍ ነው። የሚከላከሉበት መንገድ በጣም ጸዴ ነው። ተደብድበዋል። ሰከንድ ሃፍ እንደጀመረ ቤልጅየም ሲቀጠቅጥ ነበረ። በደንብ ቀጥቅጣለች ምናምን ነገር አቻ ይገባታል። እንደውም ሞር ማሸነፍ ነበረባት። ግን ካገቡ በኋላ ተዘናጉ ቤልጅየሞች ያራዳ ልጆች እና ደግሞ ሉካኩ ልክ ወደ ጨዋታው እንደገባ ቅይር ነው ያደረገው። ያራዳ ልጅ ልምድ ያለው ተጫዋች ማለት ይሄ ነው። እኔ ያመለጣችሁ ካላችሁ በጣም ነው ማዝነው። ያበደ ጨዋታ ነበር። ፎሎ ማድረግ እንዳይረሳ። በለው ምን አይነት ቆንጆ ጨዋታ ነበር የተመለከትነው ጋይስ። ቤልጂየም ከግብጽ ያደረጉት ተጠባቂ የግሩፕ ጂ የመጀመሪያ ዙር የፊፋ ወርልድ ካፕ እንግዲህ ጨዋታ 1-1 በሆነ ውጤት ተጠናቀው ሁለቱም ቡድኖች እንግዲህ እንደ ጎላቸው ሁሉ አንዳንድ ነጥብ ተካፍለው ጨዋታው በዛው ተጠናቋል። የሚገርም ፉክክር ነበር የተመለከትነው። የአፍሪካ ቡድኖች ማለት ነው በዚህ ዓለም ዋንጫ ላይ እስካሁን ለኔ በጣም ጥሩ ነው እየተንቀሳቀሱ ያሉት ማለት ነው። በዚህ ጨዋታ ላይ ግብጽ በጣም ጥሩ ነበር ስትፎካከር የነበረው። ጎል እንግዲህ በ19ኛው ደቂቃ ላይ በአሹር አማካኝነት በጣም አስደናቂ ጎል ከቦክስ ውጭ ያስቆጥራ 1-0 ሲመራ ነበር። ከዛ በኋላ መከላከሉ ላይ ፎከስ አድርጋ ካውንተር ለማጥቃት ነበር ጥራት ስታደርግ የነበረው። ከዛ በኋላ ጫን ብላ ስትጫወት የነበረችው ቤልጂየም እንግዲህ በመሐመድ ሃኒ ራሱ ላይ ባስቆጠረው ጎል 66ኛው ደቂቃ ላይ አቻ ማድረግ ችላ ነበረ። ተመጣጣኝ እንቅስቃሴም ከዛ በኋላ ተመልክተን ነበረ። ቆንጆ ፉክክር ከተመለከትን በኋላም በዛው በ1-1 እንግዲህ ጨዋታው ተጠናቋል ማለት ነው። የአፍሪካ ቡድኖች በዚህ ዓለም ዋንጫ ላይ ጥሩ እንቅስቃሴን እያስመለከቱንም እንደሆነ እየተመለከትን እንገኛለን። ከነ ስፔን ጋር እነ ኬፕ ቨርዲ አቻ ሲወጡ ተመልክተናል። ዛሬ ደግሞ ከቤልጂየም ጋር ግብጽ በእርግጥ ጥሩ ናሽናል ቲም ናት። እንደነ ኬፕ ቨርዲ የሆነ አንደርስቲሜት የምታደርጓት ናሽናል ቲም አይደለችም። ኤኒዌይ ግን ቆንጆ ጨዋታ ተመልክተን ጨዋታው 1-1 ተጠናቋል። እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ።